የሁሉም አባትና መካሪ ሆኑት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የቀድሞ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ጥልቅ ሐዘን የገለጹት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሀገራችንንና ተቋማችንን በከፍተኛ ሁኔታ ያገለገሉ አባት ነበሩ ሲሉ ያስታውሳሉ። ለሙስሊሙ ብቻ ሳይሆን እንደ ሀገር ትልቅ ጉርለት ደርሶብናል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የኢትዮጵያ ሃይማኖት ተቋማት ጉባኤን በበላይ ጠባቂነት ከማገልገላቸው በተጨማሪ የዛሬ 15 ዓመት ጉባኤው ሲመሰረት በመስራች ኮሚቴነት የነበሩና ለሰላም ለአንድነት ለህብረት ሁሌም ከፊት የሚመሩ የሚቀድሙ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። የሀገር ዋርካ የሆኑት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሰው ሁኑ ሰውነት ይቀድማል በሚል ንግግራቸው ለሰላም ዘብ የቆሙ አባት ነበሩ። ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰውን ሁኑ ሰውነት ይቀደም ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና ከልፈታቸውም በኋላ የሚታወሱበት ድንቅ ንግግራቸው ነው። በመምህርነታቸው በመሪነታቸው እንዲሁም በአባትነታቸው በመላው ኢትዮጵያውያን ልብ በሰሩት ስራ ሲታወሱ ይኖራሉ ነው ያሉት። በወዝ ዘመናቸው የሰሯቸው ታላላቅ ስራዎች የሰነዷቸው እስላማዊ መጻሕፍት የተናገሯቸው ንግግሮች ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። የሰላም ሚኒስትር መሐመድ ኢድሪስ በበኩላቸው የኢፌዴሪ መንግስት ጥልቅ ሐዘን እንደተሰማው ገልጸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው የህዝበ ሙስሊሙ አንድነት እንዲጠናከር እንደሰሩ አስታውሰዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የኢፌዴሪ መንግስት ጥልቅ ሐዘን ተሰምቶታል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በህግ ዕውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ሀገር ወዳዱ ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ ለሀገር ሰላምና አንድነት ተክተው የሰሩ አባት ነበሩ። ተቀዳሚ ሙፍቲ ሐጂ ዑመር በህይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል።